አረብ ገንዳ እንግዲህ ለብዙዎቻችን መነሻ መድረሻ ቤታችን አባባ ሻሃደም ብዙዎችን ያነጹበት የቀረጹበት ብዙ ዒልም የፈራበት ትልቅ ተቋማችን ነው። ነገር ግን እዚህ መስጊዱን አጥር ወይም ደግሞ የመስጊዱን ግድግዳ ተጠግተው የሚሰሩ ስራዎች እጅግ ያሳዝናሉ። ለይለቱል ቀድር በጣም በሚጠበቅበት ረመዳን 27 ሌሊት አንድ ትልቅ ኸይር ስራ ይኖራል ኢንሻአላህ። ግንባታ ማስፋፊያ አድርገውለት 80 በመቶ አጠናቀው 20 በመቶ ብቻ ይቀራቸዋል። በሚዲያም ላይ ያላችሁ ሁላችሁ ለረመዳን እንድትሳተፉልን አረብ ገንዳ ተጀምሮ ቀርቶብናል። አሁን ሚናራ ለመስራት ጀምረናል። ያላህ ስጦታ ከሰበረከ ፍቅር ተላብሰን አንድ ሆንበት ያላህ ውዴታ ያስተሳሰረን የማንለያይ ወንድማ ቢስሚላህ አልሐምዱሊላህ ረብል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አረብ ገንዳ እንግዲህ ለብዙዎቻችን መነሻ መድረሻ ቤታችን አባባ ሻሃደም ብዙዎችን ያነጹበት የቀረጹበት ብዙ ዒልም የፈራበት ትልቅ ተቋማችን ነው። አረብ ገንዳን መስጂድ ግንባታውን በማጠናቀቅ ሂደት ውስጥ የሚገባው ቁመና ላይ እንዲቆም እስከዛሬ ቢዘገይም አሁንም ደግሞ አካባቢው ማህበረሰብም የእስልምና ጉዳዩ ኃላፊነት ወስዶ በዚህ ረመዳን ላይ ገቢ ማሰባሰቢያ ፕሮግራም አዘጋጅቷል። በዛ ፕሮግራም ላይ ሁላችንም በመሳተፍ አረብ ገንዳን የሚመጥን አረብ ገንዳ ለብዙ ወጣቶች ለብዙ ወንድም እህቶቻችን መፍለቂያ ትልቅ ማዕከላችን ነው፣ ቤታችን ነው፣ ትውልድ የተቀረጸበት ቦታ ነው። መስጂዱ የሚገባው ክብር ላይ መቆም ስላለበት ሁላችሁም በዚህ ኸይር ማሰባሰቢያ ፕሮግራም ላይ በመሳተፍ አሻራችሁን እንድታስቀምጡ በመላው ዓለም የምትገኙ የአካባቢው ተወላጆች ከማንም በላይ ባለቤት ናችሁ። ቅድሚያው እናንተ ነው። ኃላፊነታችሁ ላይ እንድትገኙ አደራ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያንነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት ያላህ ስጦታ ከሰበረከ ለእንግድነት እንኳን መጥተው ሚናራ የሌለው መስጊድ ነው እየተመለከቱ ያሉት። ሚናራውና የተለያዩ ስራዎችን ለመጨረስ ኦልሞስት አሁን 80% በላይ ደርሷል። የቀረው ትንሽ ነው። ይህንን እውን ለማድረግ ሁላችንም እንድንረባረብ ጥሪ እያቀረብን ነው። በጣም በሚያሳዝን ሁኔታ በመስጊዱ ዙሪያ ላይ አሁን በማስፋፊያ ምክንያት ፈርሰዋል። ነገር ግን እዚህ መስጊዱን አጥር ወይም ደግሞ የመስጊዱን ግድግዳ ተጠግተው የሚሰሩ ስራዎች እጅግ ያሳዝናሉ። በተለምዶ ቆም ወይም ደግሞ በትክክለኛው ሴተኛ ዳሪዎች በዚህ በመስጊዱ ዙሪያ እንደዚህ አይነት አስጸያፊ ስራ ይሰሩ ነበር። ይህንን የተገነዘበው የደሴ ከተማ አስተዳደር ይህንን ጉዳይ በመቅረፍ እነዚህን አካባቢ ላይ ያሉትን በመስጊዱ አጥር ዙሪያ ያሉትን አንስቶ የማስፋፊያ ነገር ሰጥቷል። ነገር ግን አሁንም ራቅ አላሉም። እዚሁ ጠጋ ብለው ይህንን ስራቸውን ቀጥለዋል። ሰው ከመስጊዱ ወጥቶ ኢሻ ሰግዶ ሲወጣ የሚያገኘው እነዚህን አይነት ሴቶች ነው። ስለዚህ አሁንም የተለየ ጥያቄ ለመጠየቅ የመስጊዱን ውበትና የመስጊዱን ያለበትን ሂደት መጨረስ የሁላችንም ኃላፊነት ነው። በወርሃ ረመዳን በዚህ ቀን እዚህ ቦታ ላይ አረብ ገንዳ መስጊድ ሚህራብ ጋር እንገኛለን። የአረብ ገንዳ መስጊድ ረጅም ታሪክ ያለውና ሰፊ አገልግሎት ለሙስሊሙ ኡማ ሲሰጥ የኖረና እንዲሁም ጠበብ ባለች ጎጆ ውስጥ ብዙ ዒልም ሲያስተምር የነበረ ሰፊ አገልግሎት የሰጠ ደሴን እንደ ተምሳሌት ሲያስጠቅስ የነበረ መስጊድ ነው። ረመዳን 27 ላይ ትልቅ የሆነ የገቢ ማሰባሰቢያ ፕሮግራም ስላለ ማንኛውም ሙስሊም ህብረተሰብ ፊሳይር ያቅጣል الارض ያላችሁ ፊታችሁን ወደ አረብ ገንዳ መስጊድ እንድታዞሩ በአካላችሁ መምጣት የምትችሉ በ27 እዚህ ቦታ ላይ እንድትገኙልን፣ በአካላችሁ መምጣት የማትችሉ በህሊናችሁ ተሳትፋችሁ እጃችሁን ዘርግታችሁ መስጊዱ እንዲጠናቀቅ የምታደርጉበት አጋጣሚ ነውና ይህንን አጋጣሚ በአግባቡ እንድትጠቀሙ ጥሪያችንን እናስተላልፋለን። አረብ ገንዳ መስጊድ ታሪካዊ የሆነ መስጊዳችን ነው። አልহামዱሊላህ ዛሬ ግንባታችን 80% አልቆ የቀረችውን ለመጨረስ ይሄው እናንተን ጥሪ ወደ እናንተ ጋር መተናል። አረብ ገንዳ መስጊድ ለየት የሚያደርገው በደሴ ከተማ ማዕከል ላይ የሚገኝ በዚህ አጋጣሚ መናገር እንፈልገው አረብ ገንዳ መስጊድ ዙሪያው ላይ የነበሩት አህዋሎች ፈዋሂሽ በጣም የበዛበት መጥፎ ስራዎች የሚደገበሩበት ነበር። የደሴ ከተማ አስተዳደር ስምና ጉዳይ ምክር ቤትና የመስጂድ ኮሚቴው ከከተማ አስተዳደሮች ጋር በመነጋገር በመወያየት አካባቢውን በተግባር በማሳየት ብዙ ለውጦችን በማምጣት ማስፋፊያ ቦታዎችን በማግኘት እንደዚሁም አካባቢ ላይ ያለውን አህዋል ለመቀየር ትልቅ እንቅስቃሴ ላይ እንገኛለን። ለይለቱል ቀድር በጣም በሚጠበቅበት ረመዳን 27 ሌሊት አንድ ትልቅ ኸይር ስራ ይኖራል ኢንሻአላህ። ይሄውም የአረብ ገንዳ መስጂድ ማስጨረሻ
ገቢ ማሰባሰቢያ መርሃ ግብር ይኖራል። ኦንላይንም ነው የሚካሄደው ኢንሻአላህ። በእለቱ ሁላችንም የምንችለውን ያክል እንድንረባረብ ኸይሩ ምን አልፍ ሸር የተባለች ሌሊት ነች። በዚች ሌሊት የምናወጣው ሰደቃ ጃሪያ ነው አንደኛ ነገር። ሁለተኛ ደግሞ እንዲህ አይነት የከበረች ሌሊት ላይ የሚወጣ ሰደቃ ደግሞ አጅሩም ሚዛኑ ያክል ነው የሚሆነው። እዚህ የተገኘንበት ምክንያትና ይሄንን ቪዲዮ እየቀረጽን ያለበት ምክንያት ይሄንን የአባታችን የታዋቂው ሼኻችን ሼኽ አባባ ሻህ አደም ሙሳን የሳቸው ለ30 ዓመት ያክል ይሄንን መስጂድ ቁርአን ተፍሲር አቅርተውበታል። ይሄንን መስጂድ ህዝቡና የተለያዩ ኸይረኛ ወንድሞች ግንባታ ማስፋፊያ አድርገውለት 80 በመቶ አጠናቀው 20 በመቶ ብቻ ይቀራቸዋል። በመሆኑም ይሄንን 20 በመቶ ለመጨረስ የፊታችን ረመዳን 27 ሌሊቱን በመላው ዓለም የሚገኙ ሙስሊም ወንድምና እህቶችን በማሳተፍ እንዲሁም ደግሞ እዚህ አረብ ገንዳ መስጂድ ውስጥ የሚደረገውን ፕሮግራም በቀጥታ ስርጭት ሽፋን በመስጠት የገቢ ማሰባሰቢያ ፕሮግራም አዘጋጅተናል። በመሆኑም ሁላችሁም በዚህ ፕሮግራም ላይ ተሳተፉ ዘንድ በአላህ Subhanahu Wa Ta'ala ስም ጥሪያችንን እናቀርባለን። በረመዳን ለ27 ፕሮግራም ለማድረግ አስበናል። በውጭም ያላችሁ በግቢም ያላችሁ በአካልም የምትገኙ ሆናችሁ በሚዲያም ላይ ያላችሁ ሁላችሁ ለረመዳን እንድትሳተፉልን አረብ ገንዳ ተጀምሮ ቀርቶብናል። አሁን ሚናራ ለመስራት ጀምረናል እና የተቋረጠውንና የተጀመረውን መስጂድ ለማስጨረስ ረመዳን 27 የገንዘብ ማሰባሰብ ስላሰብን እንግዲህ የቻላችሁ በገንዘብ ያልቻላችሁ በዱዓ እንድትሳተፉልን እያልን በአላህ ስም እንጠይቃችኋለን። ወሎ መናገሻ ሆነችው ደሴ የደሴ እምብርት ሆነው መስጂድ አረብ ገንዳ ውስጥ ነው የምንገኘው። አሁን ለማስተላለፍ የምንፈልገው መልእክት በረመዳን 27 ኢንሻአላህ አላህ ፈቃዱ ተሆነ ዓለም አቀፍ ፕሮግራም መስራት አስበናል። ፕሮግራሙ የምንሰራበት ዓላማው ምንድነው? ይሄንን የምታዩትን ታላቅ መስጂድ የደሴ እምብርት ሆነው ቦታ ላይ የሚገኘው ታላቁ መስጂድ አረብ ገንዳን ለመገንባት የአላህን መስጂዶች የሚንከባከበው የአላህን መስጂዶች የሚያሳምረው የሚያስውበው በአላህና በመጨረሻ ቀን ያመኑት ነው ይልና ወደ መጨረሻ ላይ ምን ይላል? አላህን እንጂ ሌላ የማይፈሩት ይላል።